ማን አራት ተሳሳቱ ግን እንዴ አረ ሰውዬ ትበል እኔ ምንም አውቀው ነገር እኮ የለም ሰውዬ ምን ሆነ አረ ምንድነው እኔ ልጅ ተገለው ደረሽልኝ አንቺ ብቻ እኮ ነው ያለሽኝ ምንድነው የተፈጠረው ምንድነው የሆነው ንገረኝ እንጂ ምንድነው የተፈጠረው ንገረኝ ማን እንደዚህ ያደረገክ ምንድነው ከብገባቴ ንገረኝ ማንም የለኝም እኔ አባት እስከዛሬ ድረስ ግን አንተን ባለማወቄ እንዲቆጨኝ ያደረከኝ ነው። ከምን አንፃር? በቃ አለ አይደል ወንድ ልጅ እርድና ቀቅሎ ሲበላ በጣም ነው የሚመቸኝ። በነገራችን ላይ እኔም በጣም ነው የተመቸሽ። ምን የተመቸ? ሁሉ ነገርሽ። ሁሉ ነገርሽ ሲባል እኮ ውስጣዊና ውጫዊ ውበትንም ያማከለ ነው። አውቃለሁ። አይ ወንዶች ምን ነው ውጫዊ ማንነቴን ብታደንቅ አልፈርድብም አይተኸው ነው ልንል እንችላለን። ውስጣዊ ማንነቴን በምን ተረድተኸው ነው የተመቸ? ኦኬ አንቺ አድናቆት አለርጂ ከሚሆንባቸው ሴቶች መካከል አንዷ ነሽ ማለት ነው? እንደዛ እንኳን አይደለም። እንደውም አድናቆት በጣም ነው የምወደው። በነገራችን ላይ ባሏ ሲያደንቃት አድናቆቱን የማትቀበል ሴት ለትዳራቸው መፍረስ አስተዋጽኦ እያደረገች ነው ይባላል። እኔ የምልህ የሙሉ ጊዜ ትዳር አማካሪ ነህ ወይ? ምንድነው እንደዚህ ሃፒ በሃፒ መሆን? እናቴ ምን ትለኛለች መሰለህ? ወንድ ልጅ አንድ ነገር ብቻ ነው ማድነቅ የሚችለው ትለኛለች። እውነቷን ሳይሆን አይቀርም። ምክንያቱም በቃ አንድ የምትወዱት ነገር ካገኛችሁ ሌላ ጉለታችን በፍጹም አይታያችሁ። አይሽ እኛ ወንዶች እንደዚህ ነን። ያው የእናንተን ደካማ ጎን በትንሽ አድናቆት እንሸፍንላችኋለን። አየህ አይደለ? ከሁሉም ወንዶች ጀርባ የሆነ በድማሚት እንኳን የማይፈርስ ጉራ አለ ይባላል። ለእናንተ ስንል ነው። አንቺ ግን የትኛው አራድነቴና እርድናዬ የተመቸሽ? አልገባኝም። ማለቴ ውስጣዊ ነው ወይስ ውጫዊ አራድነት የተመቸሽ? ደግሞ እርድና ውጫዊና ውስጣዊ የሚባል ነገር አለው እንዴ? አዎና። እስቲ ንገረኝ፣ መስማት ፈልጋለሁ። ሚኪ ነው በዚህ ሰዓት። አንዴ ላውራው። ወይ አቧት ቀልድ እባክህ። የምርህ ነው? እሺ አሁን የት ነው? መጣሁ፣ እዛው ጠብቀኝ። መጣሁ። ምን ተፈጠረ? እደውልልሻለሁ።
ድንገት ራሴን ስቼ እንደዚህ እንደወድቅ ያደረገኝ የምጠጣው መጠጥ ውስጤን ጎድቶት እንጂ የተለየ በሽታ ኖሮኝ አይመስለኝም። ስለዚህ አትጨነቂ። ሌላ በሽታ ኖሮብኝ ነው አይመስለኝም አትበል። የምጠጣው መጠጥ ነው እንደዚህ የሚያደርግ። በዛ ላይ አንተ ታጨሳለህ። ተው አባዬ እባክህን እሺ በለኝ። በቃ ይቅርብህ ሁሉም ነገር። እኔ እንኳን አላሳዝንህ። እኔ ያላንተ ማን አለኝ? አይ ልጄ፣ በሆነው ባልሆነውም ባሽን ማፍሰስ ከእናትሽ ነው የወረሽው። አባ እባክህ በጤና አትቀልድ። ይልቅ ታየውና በቃ ራስህን ወቅ። እሺ እታየዋለሁ። እባክህ አባ እባክህ ልለምን እሺ በለኝ። ምን ሆንሽ ደግሞ? ይህን መጠጥና ሲጋራ የሚባል ነገር አቁም በቃ። ሲጋራ እኮ ብዙ ሰዎች ላይ ሱስ ሊሆን ይችላል። እኔ ግን አንዳንዴ ስለሆነ ማጨሰው ማቆም ከፈለኩ እኮ በአንድ አቆመዋለሁ። ሲጋራውን ብቻ ሳይሆን መጠጡንም እርግፍ አድርገህ እንድትተው ነው የምፈልገው። እሺ በለኝ እባክህን አባ አላሳዝንህም። እኔ ወድጄ መሰለሽ የምጠጣው? ወድጄ መሰለሽ የማጨሰው? ያው ቤት ውስጥ የማየው ነገር ያው ጭቅጭቅና ደስ የማይል ነገር ስለሆነ ነው። እሱን ለመርሳት ስል እኮ ነው የምጠጣውና የማጨሰው። አባዬ እዚህ ቤት ከምታየው ጭቅጭቅና ደስ ከማይል ነገር ሁሉ በላይ የምጠጣው መጠጥ የበለጠ ይጎዳል። እንደውም አባ እሺ በለኝ። ሰሞኑን ቤት ውስጥ በመቀመጥ እስቲ ለራስህ ጊዜ ስጥ። ስራው እንደሆነ እዚህ ሆነ እኮ መቆጣጠር ትችላለህ። እሺ በቃ ልጄ እሺ። አመሰግናለሁ አባ። በዛ ላይ ቤት መቀመጥ መጠጡን ለመተው የመጀመሪያ እርምጃ ይሆናል። እኔ ልጅ እባክሽ ለምንሽ፣ አንቺ ግን በዚህ ልክ አትጨነቂ። ቆይ እንዴት አልጨነቅም አባ? ያላንተ እኮ ማንም ሰው የለኝም። አይዞሽ፣ የእናትሽ ጸሎት ሁል ጊዜ ከአንቺ ጋር ነው። እናቴ በህይወት እያለች ትጸልይልኝ ነበር። ምን ጥያቄ አለው? እናትሽ ከአንቺ ውጪ፣ ከአንቺ ስም ውጪ፣ ከአንቺ ጸሎት ውጪ ሌላ ርስት አልነበራትም። ቆይ ግን እግዚአብሔር በእኔና በሷ መሀል ለምን እንደዚህ ጨከነ? የወደደውን አደረገ እንጂ አልጨከነም። የእሱ መውደድ የእኛ መውደድ ላይ በመጨከን የተመሰረተ ነው እንዴ? ተይ ልጄ እንደዚህ አትበይ። እኔ ስለ እግዚአብሔር ለመናገር ባልመጥንም ብቻ ተይ። እኛንን እንጂ ነገሮችን የምናበላሽ፣ እሱ ደስታችንን ያበላሽ። ደህና ነህ? ደህና ነኝ እባክህ። ምን የቆየው? በህይወቴ በጣም የምጠላው ነገር ትናንሽ የሚመስሉ እንደዚህ አይነት ነገሮችን አቅልሎ መመልከት ነው። እኛ እኮ ነገሩን አቅለን ስላየነው አይደለም እንደዚህ ለሞት በቅቼ ነበር። እና ለምንድን? ስለ ሰውየው ማንነትን የምናውቀው ነገር ስለሌለ እኮ። ሰውየውን ለመከታተል ስላልሞከርን ነው። እሺ ቆይ ሰውየውን እንከታተለው ተባለ። ሰውየው ሲጀምር መንፈስ አይደለም። የትኛው ኮቴው ነው ደግሞ ተከትለን እሱ የምናጠቀው? እና ታዲያ እንደዚህ እየመጣ ሊያጠቃን ራሱን ጠብቀን እንከታተለው። ካልሞትን ነው። አትፍራ እባክህ። ብታይ እነዛ ሴቶች ባይደርሱልኝ ኖሮ ዛሬ ሞቼ ነበር። ሌላ ጊዜም እየደረሱ ያተርፈዋል። ካልሞትኩኝ ነው። ሙድ መያዝ ነው። ይልቃውን አጨቅጭቀኝ እንሂድ። እሺ እንደ ዛሬ የቤት መስሎኝ አያውቅም። ሙድ ተመቻለ አባዬ? በጣም እንደዚህ ሞቅ ብሎ እኮ ቡና ጠጥቼ አላውቅም። ከዚህ በኋላ አንተ ወዴትም አትሂድብኝ እንጂ እኔ እንዴት አድርጌ እንደምንከባከብ እኔ ነኝ የማውቀው። ይህን የመሰለ እንክብካቤ ገፍቶ የሚወጣ ልብ ኬት ሊመጣ? ይኸውልሽ እኛ ወንዶች እኮ የሚንከባከበን ሰው ስናገኝ ለሚንከባከበን ሰው ባሪያዎች ነን። ቆይ ግን አባዬ እማዬ በደንብ ነበር አይደል የምትንከባከብ? እሺ በቃ ይቅርታ አባዬ። ምን አጠፋሽ? አንቺማ ምን አደረግሽ ልጄ?
ትውስታህን ስለቀሰቀሱ እኔ ደግሞ ሁሌ ካንተ ጋር ቁጭ ስል የማስበው እማዬን ነው። ሁሌ የሚታወስ ሰው በምድር ላይ አለ አልሞተም ይባላል። እኔ ደግሞ ያ ሰው ለሚያስታውሰው ሰው የህይወት እርሾ ሆኖ ይዘከራል ብዬ አምናለሁ። ስለዚህ በማዬ መታወስ ውስጥ እኔ እርሾ ነኝ እያልከኝ ነው? እንደ እድል ሆኖ አዎ። ግን ቆይ አባዬ እስቲ ንገረኝ፣ እማዬ ግን በደንብ ነበር የምትንከባከብ አይደል? ይገርምሻል፣ ወላጅ እናቴ እንኳን እንደሷ ፍቅር ሰጥታኝ ተንከባክባኝ የምታውቅ አይመስለኝም። ቆይ ግን አባዬ በአንተና በማዬ ህይወት ውስጥ የሆነ ያለፈ የምትጸጸትበት ነገር አለ እንዴ? አረ የለም። ማለቴ ለምን ጠየቅሽኝ? ማለት የሚጸጽት ነገር ያለብኝ መስላለሁ እንዴ? አይ እንደዛ ማለት አይደለም። ሁሌ ስለማዬ የተያዘ ነገር ሳወራቅ ወይ ይከፋል ወይ ደግሞ ፊት ላይ ጥሩ ስሜት አላይብህም። ለዛ ነው የጠየቅኩ። እሱ ልክ ነሽ። እሷ የሆነችልኝ ያክል ያልሆንኩላትም። ህመሙ ደግሞ የሚሰማሽ ስታጭው ነው። የሰው ልጅ በእያንዳንዱ ነገር እንደ ማጣት የሚያስተምር ነገር የለውም። ካረገችልኝ ነገር አንጻር የኔ ኢመንት በመሆኑ ሁሌ ያመኛል። በጣም በጣም ይጸጽተኛል። በጣም በነገራችን ላይ የፈሰሰ ደምህን ለመተካት ብዬ ነው ይህን የመሰለ ፈዋይ ጋብዝኩ። ቺኳን ጋብዛታለሁ ብዬ ያዘጋጀሁት ገንዘብ ነበር። ምን ያደርጋል? የጠጣችሁትን ማከቱ እንኳን ሳትከፍል ጥላት መጣ። አንተ አደጋ እንደደረሰብህ ስትነግረኝ አይደለም የማከቱ የሳብት እዚህ ሊለኝ ልጅቷን ራሱ በቅጡ ቻውሳላት ነው የመጣው። ግን ጨላ ይዛ ባይሆንስ? ያው እቃ ያሳጥቡና ይሸኙዋል። ከዛ ድጋሜ እንህን አላገኝም ብትለኝ እንደዛ እንኳን የምታደርግ አይመስለኝም። ምክንያቱም ሴት ልጅ ስልኳን ከተለዋወጣችሁ በኋላ ቀድማ ከደወለችልህ ያለበት ድረስ መታ የምታገኝ ከሆነ እውነት ለአንተ ጥሩ ስሜት አላት ማለት ነው። ስለዚህ ምንም ብታደርግ አትፋታ። ምናልባት ህይወቷን አደጋ ላይ የሚጥል ነገር እስካላረክ ድረስ። እኔ ግን ልጅቷ በጣም ነው የተመቸች። ውስጧን ባናውቀውም መልኳ ግን ደስ ይላል። ቆንጆዬ ነች። ቀጣይ ሳገኛት አብረን ነው የምናገኛት። እኔ ደግሞ ምን ቤት ነኝ? ጓደኛዋ እንድታበስላት ትፈልጋለች። እኔ አልፈልግም። ለኔ ስትል በቃ እንትን ጃማል ማለት ነው። ለኔ ስትል አልኩ እኮ። እኔ በሴት ልጅ ዙሪያ ያለኝን አመለካከት በደንብ አድርገህ ታውቀዋለህ አይደል እንዴ? ለምንድን ነው የምታስጨንቀኝ? ይኸውልህ እንደውም ከዚች ልጅ ጋር መጣበስ ለቸከሶች ያለህን አመለካከት እንድታስብበት ያደርጋል። በአቋሚ በጸናስ ምን የሚቀርብኝ ነገር አለ? የሴት ልጅን አውሬነት እኮ በእናቴ አይቼዋለሁ አይደል እንዴ? ጀመረ ደግሞ በሽታ። ቆይ አንተ ግን አይሰለችህም ሁሌ እናትህን መውቀስ? ይኸውልህ አንተ ምንም ስሜቱ አይገባህም። እሺ ካንተ የተለየ ታሪክ ያለኝ ይመስል አይገባህም አትበለኝ። ቢያንስ አንተን ጎዳና ላይ የጣለችህ እናትህ በህይወት ትኖር ይሆናል። የኔ እናት ግን እዚህ ጎዳና ላይ በችግር ተሰቃይታ ስትሞት አንተ ራሱ ባይና አይተሃል። ያንተ እናት እኮ ካንተ ጋር ሆና ዋጋ ከፍላለች። የኔ እናት እኮ ሜዳ ላይ አውሬ ብላ እኮ ነው የጣለችኝ። ሁለቱ እኮ በጣም ተቃራኒና በጣም ልዩነት ያላቸው ነገሮች እኮ ናቸው። እንደ ሀጣንና እንደ ጻድቅ ማለት እኮ ነው። ያማሃል እንደ አንተ ስለ እናት ከተነሳ የምሬት ታሪክ አያልቅ። ለማንኛውም እኔ የቤቲን ጓደኛ ጥበሳት ያልኩ ያለ ምክንያት አይደለም። ምክንያትማ እኮ ግልጽ እኮ ነው። ለአንተ ስል እንዳደረገው አይደል እንዴ? ለእኔ ስትል ይሁን ለአንተ ስትል ብቻ ጥበሳት አልኩ። ጥበሳት አልገባኝም። ይኸውልህ ከቤቲ ጋር የፈለግኩትን ነገር ማድረግ ለእኔ ቀላል እንደሆነ እራሷ እኔ ጋር መታ ስታገኘኝ ቀላል ማሳያ ነው። በዛ ላይ ደግሞ መጫጫስ የምትወድ ሴት ስለሆነች እኔ እሷ እንደፈለግኩ ማብላላት እችላለሁ። ታዲያ በዚህ ልክ ቀመር የሚያስቀምር ምን ታገኝቶ ነው ጓደኛዋን ካልጠበስክ ብለህ የምታስጨንቀኝ? ልትገምተው የማትችለው ነገር ስላየሁባት። ምንድን ነው እሱ? አንዳንድ ማጣራት ያለብኝ ነገሮች ስላሉ አሁን አልነግርህም። ብቻ ግን አንተ እሷን መጥበሱ ስሜት ሰጠህም አልሰጠህም ለእኔ ስትል አድርገው። ቆይ ከዚህ ልጅ ጀርባ ያለው ነገር ምንድን ነው? አይንህ ካላየ የማታምነው ታሪክ ምንድን ነው? ቀይ ነገሩ እንደዚህ የምታወሳስብብኝ?
እኔ አይደለሁም ነገሩን ያወሳሰብኩት። ታሪኩ ጅማሬ ውስብስብ ስለሆነ ነው። ግሩም ቡና። ተባረክ የኔ ልጅ። አሜን። እንዴት ነው አባትና ልጅ ዛሬ ሰው ሳይኖር ቤት ውስጥ ደስተኛ ትሆናላችሁ ልበል? አይደለም ምን ነው ግን ያለው ትሩክ በጊዜ መጣ። በዛ ላይ ደግሞ ሳልጠጣ እድል። አቤት አባ። ያቺ የተባረከች እናትሽ ባላንጣሽ የመጀመሪያ የመለወጥ እርምጃ የወሰድሽ ቀን እንዴት ግን ይልሻል። ወዳጅሽ ደግሞ የመጀመሪያ የመለወጥ እርምጃ የወሰድሽ ጊዜ ደስታሽን አብሮሽ ይካፈላል ትል ነበር። ለኔ የሚሆን የመልስ የምታተነው የድልን እናት አበባ ለምትጠቀመው ከዚህ የተሻለ መልስ ስለማላገኝ ነው። ለማንኛውም አባትና ልጅ አንዳችሁ ለአንዳችሁ የምትሰጣጡት ፍቅርና እንክብካቤ በጣም ጥሩ ነው። እኔ እድልን የትኛውን ፍቅር የትኛውን እንክብካቤ አድርጌላት አውቃለሁ? ባይሆን ካሁን በኋላ እንከባከባታለሁ፣ ፍቅሬን እሰጣታለሁ። ቆይ እኔ የምለው ከዚህ በላይ ምን ልታደርግላት ፈልገህ ነው? ምን ነው ብቸኛ የንብረትህ ወራሽ መሆኗን ረስተኸው ነው? አለች እንጂ እኔ ምስኪን ልጅ ከንብረትም ከአባትም ፍቅር ያልሆነች። ስምኛለሽ? እሷ በውርሱ ምንም ስለማያገባት 5 ሳንቲም አታገኝም። የአባት ፍቅር ለምትይው ደግሞ እኔ የአባት ፍቅር ሳልሰስት እየሰጧት ነው። ያንቺን መርዛማ ንግግር እየሰማች ሸሸችኝ እንጂ እኔ መች ለሷ የአባት ፍቅር አልሰጥም አልኩ። ድንቄም የአባት ፍቅር ምን ነው ተደፋብሽ? ሌላ ልቅዳልሽ አለ። ሲጀመር ቡናውን ያፈላሹ ለአንቺና ለአባቴ ስለሆነ ከልብሽም አልሰጠሽኝ። ታይ እንደሱ አይባልም ማየ። ዝም በይ አንቺ ወረኛ። ደሞ አንቺ እኔን ልታርሚኝ ትፈልጊያለሽ? እንደዚህ አትናገሪያት። ልጅህን ተናገርኩብህ? በልጅ እንደው መመታትን ለምጄዋለሁ። ናምታኛ ናምታኝ። ለዚህ እኮ ነው እዚህ ቤት መቀመጥ የሚያስጠላ። ለካፍ እስካሁን ሰላም ነበርኩ፣ ደግሞ መጣሽ። ምንድነው? አብረሽ ልትሄጂ ፈልገሽ ነው? ሂጂ፣ ተከታዩ ሂጂ። እንደሱ ነው የሚቻላችሁ፣ ሁላችሁም በተለያየ አቅጣጫ። ይኸውልሽ እንደዚህ ውጥንቅጡ የወጣ ቤት ውስጥ የምኖረው ደልቶኝ ወይም ደግሞ ደስተኛውኝ አይደለም። ያንቺን የወደፊት ህይወትሽን ለማሳካት ነው። ቢያንስ በድል ስም የዞረው ንብረት የተወሰነው ለአንቺ እንዲደርስሽ ነው። የተቀንቀፊና ጥቺ ነገር እንቋጭ ለአንቺ ለወደፊት ህይወትሽ ጥሩ ነገር እንዲሆንልሽ ብዬ ነው። በዚህ ጉዳይ ደግሞ አንቺ ልታግዥኝ ይገባል። እኔ ብቻዬን ምንም ላደርግ አልችልም። እየሰማሽኝ ነው ግን? አዎ። ስለዚህ አልኩሽን ታደርጊያለሽ ማለት ነው። ቆይ ታዲያ ለምንድን ነው በማልችለው ነገር የምትፈትኝ? ቆይ ምንድነው አልችልም የምትይው? ንገሪ፣ ምንድነው የማትችይው? አባትሽን ከስራ ሲመጣ መንከባከብ ነው የማትችይው? ለአባትሽ ጥሩ ምግብ መስራት፣ አባትሽን የታጠበ ልብስ ማልበስ ነው የማትችይው? ምንድነው የማትችይው? ንገሪኛ። አባትሽን እኮ ከተንከባከብሽው ከድሌ ቀልብሰሽ ወደ ራስሽ መመለስ ትችያለሽ። ልቡን ወደ አንቺ ማድረግ እኮ ትችያለሽ። ይሄን ነው የማትችይው? ተይ እማዬ፣ እሱ መቼም ቢሆን ለድል ያለውን ስሜት ለኔ ሊሰጠኝ አይችልም። ይኸውልሽ የኔ ልጅ
አይምሮሽን በደንብ አድርገሽ ካሰራሽ ከድል የበለጠ ቦታ ማግኘት ትችያለሽ። ይኸውልሽ የወንድ ልጅ ስሜት ትናንትን ጭራሽ አያመዛዝንም። ዛሬ የሚሰጠውን ፍቅር ብቻ ነው የሚያየው። ዛሬም አንቺ ደግሞ ዛሬ ላይ ስሪና እድልን ከልቡም ከአይምሮም ላይ አደብዝሻት። እኔ ልጅ እድል ከሱ አይምሮ ስለደበዝዝ ነገርኩሽ እኮ የኔ ልጅ። ቆይ እኔ የምለው ግን ያልገባኝ ነገር አንቺ ለምንድን ነው ራስሽን ከድል አሳንሰሽ የምታዪው? እማዬ እኔን ከድል ጋር አታነጻጽሪኝ እሺ። በምንም ነገር ከሷ በበልጥ ነው እንጂ በፍጹም አላንስም። እንግዳውስ የኔ ልጅ ከዛሬ ጀምሮ ራስሽን በአባትሽ ፊት አድምቂና እድልን አደብዝሻት። እኔ እኮ እሱ አይደለም በቃ ገና እሱ ጋር ጥሩ ቦታ ለማግኘት ስል የምሰራውን የስራ ብዛት ሳስበው እኮ ነው የሚሰለቸኝ። አትድከሚ የኔ ልጅ። ከደከምሽ የምኞት ሰው ያደርግሻል። መተግበር ግን ምርጫሽን እንድትኖሩ ያደርግሻል። መቼም እሱ ሊሆን አይችልም አይደል? አይ እሱ እባክሽ ተበሳጭቶ ስለወጣ አሁን አይመጣም፣ ማታ ነው የሚመጣው። እንደዛ ከሆነ ያቺ ከንቱ ናት ማለት ነው። ልክፈትላት። ደህና ዋላችሁ? ጉድ እኮ ነው። በፈለገችው ሰዓት ትግባ፣ በፈለገችው ሰዓት ደግሞ ትውጣ ብሎ የት እንኳን እኮ እንድትውል እንኳን ለማወቅ አልቻለም። የት ሄዳለች ብለሽ ነው? ወይ ቤተ ክርስቲያን ወይ ደግሞ የሆነ አንዱ ስራ ስር ውስጥ ቁጭ ብላ ነው የሚሆነው። ምንድን ነገር አላት? እኔ የምልሽ ግን ያን ነገር አልጀመረችም እንዴ? እማዬ ደግሞ አሁን መቼም ሴት በሀገሩ ቢጠፋ እሷን ሴት ብሎ ከሴት ቆጥሮ የሚጠይቃት ወንድ ይኖራል ብለሽ ነው? ያን ነገር የጀመረች ቀን ግን ሳቱይ ሳታሪ ለእኔ ልናትሽ ያሳውቅኝ እሺ? ምክንያቱም ውጤታማ የሆነ ካርታ ለመምዘዝ ይመቸኛል። እሷን እንግዲህ አድርጎላት የሚጠይቃት ሰው ከመጣ እነግርሻለሁ። እንግዲህ ያ ሰውዬ ለመጀመሪያ ጊዜ ሲያራሩጠን የነበረው እዚህ መንገድ ላይ ነው። ዛሬ ማታ እዚህ ቦታ ላይ መተን ማን እንደሆነ ማወቅና ማጣራት አለብን። እሺ ግን እኔ የቱ ጋር ነው ተደብቄ የማያችሁ? አንተ እንኳን እዛ አካባቢ ትቆማለህ፣ እኔ ደግሞ መሀል መንገድ ላይ ቆማለሁ። ስለዚህ ዛሬ እስከ ዛሬ ድረስ ሲያሯሩጠን የነበረውን ሰውዬ የምናገኝበት ምሽት ነው ማለት ነው። ገዳይንም እኮ አውቆ መሞት አንድ ነገር ነው አይደል? እሺ አንተ ግን ተጠንቀቅ። ይኸውልህ መሳሪያ ምናምን የሚያወጣ አይነት ከመሰለ ወደ ሰው መሀል ሩጥ። እሺ ብቻ ከፊት ለፊት የምጣ እንጂ እንዴት አድርጌ ራሴን መከላከል እንዳለብኝ አውቃለሁ። ማላውቀው ከኋላ እንዳይመጣ ለሱ ደግሞ አንተ አለ እየተከታተልክ ሁሉ ነገር ታሳውቀኛል። ይኸውልህ ዛሬ ማታ ተዘናጋና የኔን ህይወት ነው ዋጋ የምታስከፍለው። እሺ አንተ ደግሞ ምን የሚያዘናጋ ነገር ሆኖ ነው የምዘናጋው? ይልቅ ዛሬ ማታ ሚሽኔን በአግባቡ ተወጥቼ ያ ሰውዬ ማን እንደሆነ ለማወቅ ጓጉቻለሁ። ማታ እንመለሳለን። ራስ ልሰራ ነበር። ጥሩ ሀሳብ ነው፣ ግን ትንሽ መሸት ቢልሽ አይሻልም? በጊዜ መስራቱን ፈልጌው ነው። ይልቅ ሽንኩርት ልጠሽ እንድትከትፊልኝ ፈልጌ ነው። እሺ ቶሎ ነይ። ለምንድን ነው ግን ፊተኛ የሆነ ነገር በሙሉ የሚያቃጥለው እና የሚያስለቅሰው? እንዴት? ለምሳሌ ሽንኩርትን ማየት ትችያለሽ። ከወጡ የመጀመሪያው ነገር ነው፣ ግን ደግሞ የሚያስለቅሰው እሱ ነው። ሌላ እሺ፣ ፊተኛ ሆኖ የሚያስለቅስ ነገር ምንድን ነው? ሌላው ደግሞ በቤተሰብ ውስጥ ሁሌም የመጀመሪያ ልጅ ነው ታናሹን የሚያስለቅሰው እና የሚደበድበው። እና እኔ ያስለቅስሽ አውቃለሁ? እጅሽ እኔ ላይ ባታነሺም ከዱላ የሚበልጥ ንግግርሽ ግን አንጀት ያቆስላል።
ስለምታየኝ ነው እንጂ እኔ ላንቺ በጣም ጥሩና መልካም ነው። ውይ ተይ እንጂ ድንቄ መልካምት። ለማንኛውም በቃ እንደፈለግሽ ማሰብ ትችላለሽ። ሽንኩርቱን ግን ይጨርሻል። በነካች እዚህ ጋር ካሮትና ድንች አለ። እሱንም ልጠሽ ክተፊው። ግን እኮ እያጠናው ነበር። ያውቃለሁ፣ ግን በቃ ይሄን ብቻ እኮ ነው የምታደርጊልኝ። ጎበዝ። በመደወልሽ ተቀደምኩኝ? ብትቀድመኝ እናደድ ነበር። ለምን? ነጥብ ማስቆጠር እንጂ ነጥብ ሲቆጠርብኝ ብዙ ደስ አይለኝም። እና ነጥብ ስላስቆጠርሽብኝ ደስ አለሽ? ደስ አላለኝም። ለምን? ምክንያቱም የጨዋታውን ሕግ ቀድሜ ያልነገርኩማ። አሁን ስለነገርኩ ግን ከዚህ በኋላ ለማሸነፍ ትጫወታለህ ማለት ነው።